ዮናስ ሸዋንግዛው ከ10 ዓመት በፊት ነበር የተለያዩ ማሽኖችን ማምረት የጀመረው። በእርግጥ ማሽኖችን ማምረት ከመጀመሩ በፊት ማሽኖችን በመጠገን ስራ ላይ ቆይቷል። በኋላም ለረጅም ጊዜ ማሽን በመጠገን ያገኘውን ልምድ ወደ ማምረት አሸጋግሯል። በወቅቱ አነስተኛ ማሽኖችን ማምረት የጀመረው ባለታሪካችን በሂደት ደግሞ የቡና መፈልፈያና ማበጠሪያ ማሽኖችን እስከ ማምረት ደርሷል። ከውጭ የሚመጡ ማሽነሪዎች ምንድነው ያለው ችግር፣ እኛ ምን ብናከል የተሻለ ይሆናል የሚል እድሉን ለማየት ብዙ ማሽነሪዎችን አይቻለሁ እና እነዛ ነገሮችን ብንሰራ እዚህ ገበሬው በቀላሉ ያገኛል፣ ነጋዴው በቀላሉ ማግኘት ይችላል፣ እኛም ደግሞ ተጠቃሚ እንሆናለን በሚል ኋላ ቀር ከነበረው የቡና አፈለፋፈል እኛ በመንሰራው ማሽነሪ ወቅቱ የደረሰበትን ደረጃ ለመድረስ ችለናል። ባለታሪካችን የሚያመርታቸው የቡና መፈልፈያና ማጠቢያ ማሽኖች ከዚህ ቀደም ከውጭ የሚገቡ ተመሳሳይ ማሽኖችን ማስቀረት የሚችል እንደሆነ ይናገራል። በተለይም ማሽኖቹ ዓለም በደረሰበት ቴክኖሎጂ የታገዙ መሆናቸውንም ያነሳል። የደረቅ ቡና ፕሮሰስ ማድረጊያ ከትንሽ ጀምሮ እስከ ከፍተኛ ያ ማለት አሁን ይሄ በከፍተኛ ደረጃ የሚባለው ብራዚል ስታንዳርድ ማሽነሪ ነው የምንሰራው። እሱም የተሻለ እንዲያመርት የተሻለ አውትፑት እንዲኖረው አድርገን ነው እየሰራን ያለ ነው። እነዚህም ወሽድ ማሽነሪዎች ስፔሻሊ በኢትዮጵያ ላይ በጣም ተለምደዋል፣ በጣም ብዙም ተሰርተዋል፣ በመሰራትም ላይ ይገኛሉ። አሁን ይሄ በ1 ኪሎ ወደ 40 ሊትር ውሃ ያባክናል። ቀጣይ እንግዲህ እኛ እንግዲህ የእግዚአብሔር ፍቃድ ከሆነ ይሆናልም በ1 ሊትር 1 ኪሎ ቡና የሚያጥብበት ሜካኒዝም ውጪዎች የደረሱበት ኮሎምቢያዎች የደረሱበትን ደረጃ እኛም እንሰራዋለን ብለን በሂደት ላይ እንገኛለን። አሁን ላይ መንግስት ለኢንዱስትሪው ዘርፍ የሰጠው ትኩረት ዘርፉን እንዳነቃቃው እርሱ ምስክር ነው። አሁን ላይ ገላንጉራ ኢንዱስትሪ ፓርክ የተመቻቸው የመስሪያ ቦታ ምርታማነትን እንደሚጨምር ያነሳል። ይሄ ቦታ መመቻቸቱ የመስሪያ ቦታ ማመቻቸቱ በቃ የመስሪያ ቦታ ችግር የሚለውን አምራቹ ኃይል ከአይምሮው ላይ ችግር የሚባለውን የቦታ ችግር የሚባለውን አስወገደለት ማለት ነው እና ትኩረት የሚያደርገው ወደ ስራና ስራ ብቻ ነው የሚሆነው። ይሄ ደግሞ የበለጠ ምርታማ ውጤታማ እንዲሆን ያደርገዋል። በፋብሪካ ውስጥ ከ27 በላይ ለሚሆኑ ዜጎች የስራ እድልም ፈጥሯል። እዚህ አሁን እኔ ማሽኒስት ነኝ። ሚሊንግና ሌዝ ማሽን ላይ ነው የምሰራው። እንዲሁም ደግሞ የምታዩትን ይህን የቡና ማሽን ፕሮሰሱን ሙሉ በሙሉ እውቀት ይዣለሁ በዚህ በ3 ዓመት ውስጥ ማለት ነው። ለሴቶች የስራ እድል በጣም ይፈጥራል። እንደምትመለከቱት ማሽን ላይ 2 ሴቶች አሉ። ሌሎች ልክ እንደዚሁ እውቀቱ ሳይኖራቸው እንዲለማመዱ የተፈቀደላቸው። ሲቀጥል ቡና ላይ መስራት በጣም ደስ ይላል። 2 ዓመት አልፎኛል። በዚህ ስራ በማሽኒስትነት አገለግላለሁ። የተለያዩ አዳዲስ ሙያዎችን ከማሽን ፈጠራዎች፣ ሞዲፊኬሽኖች ምናምን ትምህርት እየቀሰምኩ ነው። የራሴንም እውቀት ከሰዎች ጋር ሼር እያደረኩ ነው። አሁን ላይ ለመካከለኛና ለትላልቅ ፋብሪካዎች የሚሆኑ ለቡና ስራ የሚያግዙ ማሽኖችን እያመረተ ያለው ዮናስ በቀጣይ አነስተኛ ችግር ፈቺ የሆኑ ሌሎች ማሽኖችን የማምረት እቅድ እንዳለው ነግሮናል።